ወደ ጥልቁ ዓለም ሄደህ ታውቃለህ? ሰላም እንዴት ናችሁ? ዛሬ ከተማችንን እናድነዋለን፣ ከአደጋ እንጠብቃታለን። ሰላም ዩቲዩብ እንዴት ናችሁ? ዛሬም እንግዲህ ያስተምራችኋልና ትዝናኑበታላችሁ ብለን ያሰብናቸውን ቪዲዮዎች ይዘንላችሁ መጥተናል ማለት ነው። ሁላችሁም ሰብስክራይብ እና ላይክ እያደረጋችሁ ይሄንን ቪዲዮ 500 በላይ ላይክ ላገኘው ሰው ኮሜንት ላይ የዱባይ ቪዛ በነፃ አፕላይ እናደርግለታለን ማለት ነው። ያ አንድ ላይ ኮላብ እያደረገን እንሰራለን ብዬ ገምታለሁ። ከሚኪ ጋር ትቀናለህ? ትቀኛለሽ? የኔ አባት የሰው ህይወት ምናምን እንደዚህ የሚፖስቱት ያስቀናችኋል? ኖሯቸው ምናምን መስሏችሁ? የእውነት በቃ እነሱ ያላቸውምሽ ጌታምተን ላይ ፖስት ታቀን ስላላቸው ታግን አኝ ለምን እንደምንቀነው እናንተ ያማል። በነገራችን ላይ ጥሩ ቅናት ከጥሩም ነገር አለ ታውቃለህ። ከጥሩ ነገርም እኮ ይቀናል አይደል? ጋይስ አይደል ነው ይናላቀ ምንም እኔ የቅናት ጥሩ ነገር የለም። በቃ ቅናት ምንም ጥሩ የቅናት ጥሩ ነገር የለም። አሁን ለምሳሌ ሚኪ አይፎን 17 ገዛ ከንበል እሺ ኦኬ ዋው ሚኪ አይፎን 17 አለው እኔማ በዚህኛው ወሬ መግዛት አለብኝ እሱ እንዲያዘውና ማለት ኖርማል ነው ለኔ አይደል ነው ሌላውን አላውቅም። እሱ ፉክክር ነው በቃ ፉክክር ነው። ከመልካም ነገር የምትቀኑት አይደል? መንፈሳዊ ቅናት እንደሚባለው እንደዛ መሰለኝ። ያ መንፈሳዊ ቅናት እሱ ነው የምልሽ። መንፈሳዊ ቅናት ማለት እከሌ ቤተክርስቲያን ይሄዳል፣ እከሌ ለእምነቱ እንደዚህ ያደርጋል። ይሄ ነው መንፈሳዊ ቅናት የሚባል። ለጥሩ ነገር ያደርጋል። ዋት ሰጠኝ ቤትክ መጥቼ አደረጋ ኋላ አምጣሽ እንግዲህ የወሬ ጥማት ይላል እንግዲህ በጥስ መጣ ነው ባጣራ በያሳቡት እንጂ የማነው ሱማ ወጃር ሲኖ ለተያያሉ እንዴት ልጅ ላገላገኛ ለጀለስ ይመጥቻሉ መሰለኝ። በዛ ላይ አራቱን የትኛው ነው ጀለስ ይሄ ነው ጀለስን እጂ ያደረሱ አሁን ያልኩ እኮ ነው ምን ነው ይቅርታ ለጥራግል ደስ ይላል። እኔ ወሬ አልወድም። ወሬ ከማይወዱ ሰዎች መካከል እኔ ወሬ አይመቸኝም። እኔ ወሬ መቸኝ ላይክ አይ ኖ እሺ ልጅ ዳውድ የኔ ነው ልጅ በእናቴን ተጋበዝልኝ። አፍቃሪዎቹ ናቸው። ሰላም ተስፋዬ ስደውልለት ላጣራ ሾርኒ ሞኑና ከዛ ተቃራኒ ነው እኮ። ፈሴን ገዝታችሁ ማሽተት የምትፈልጉ እህት ወንድሞች ካላችሁ በ0562300120 ደውላችሁ እንዲሁም አካውንቱን ፎሎ ማድረግ በውስጥ ኦርደር ማድረግ ይችላሉ። 1 ሊትር ፈስ የተጣራ 1000 ድርሃም፣ ግማሽ ሊትር ፈስ የተጣራ 500 ድርሃም እንግዲህ በ24 ሰዓት ውስጥ ዴሊቨሪ ፍሪ እንልክላችኋለን። እንግዲህ ሁላችንን ፈሶቻችንን ብንገማገም መልካም ነው ብዬ አስባለሁኝ። ዶክተር ሀቢብ ነኝ፣ አመሰግናለሁ። አሁን ነው ጉድ ማለት። ሰው ሀገር የምትኖሩ ሰዎች ተው ግን ባህላችንን አንርሳ፣ ስነ ምግባራችንን አንርሳ። እንዴት ነው ስራ? አሪፍ ነው ስራ? ከስተምራለህ? እኔ መጠየቅ ፈልገው በዚህ ይደልና ደስ ይላል። ለማንኛውም ይመችህ። ምን ቆንጆ መሆን ፈልጌ እና ይጥገ ሄዳን ቃ የሰው ቃ ነው እንደሚነካው ነው የሚነካው ነው ወይ የሚነካው? ሁለተኛ እንድታደርጋለሽ። አሁን ፖሊስ ልጥራልሽ አልጥራ? ጠርቼ ላስገርፍሽ አላስገርፍሽ? ራሴው ልግረፍሽ? ፖሊስ ይግረፍሽ ወይ እኔ ልግረፍሽ? ማን ይግረፍሽ? እናቷ ናት። ግን ደግሞ ካንቺን ብዙ ታስፈራሪያለሽ። እንደው በመድኃኒዓለም ካንቺን ብዙ ታስፈራሪያታለሽ። እንደዚህ አድርገሻት አሁን እንደዚህ ያለ እኔ እንጃ። እኔ የሆነ ስሜት ስለተሰማኝ ነው። አንደኛ አታምሪም እያለች አሳድጋታለች ይመስለኛል። ቆንጆ ለመሆን አለች። አይ ቲንክ የሆነ ተጽዕኖ ፈጥሮባታል። አታምሪም ወይ ቤት ውስጥ ይሆናል። አእምሮዋን በጣም በክላችኋታል። ላይክ እንደዚህ በመቀባበት ምናምን ላይ አምናለች ልጅቷ። በቃ ተበክሏል። ይሄ ጭቃ የሆነ ነገር ተቀብታ እየተስፈራራች ነው። እንደዚህ ያለ ትውልድ እኛም እንደዚህ አድገን ነው የተሻለ ሰው እንደው ለመሆን እኮ የሚከብደን እኮ ነው። ቀርጻ ስትፖስተው ከሷ ምን ይጠቀሙ ነው? ምንም እኮ ማስተማሪ አይደለም፣ አያስተምርም። እኔ አሁንስ የቤት አከራይ ነገር እየመረረኝ ነው። እውነት በእኔ ገንዘብ ነው በቃ የሚኖረው፣ ምንም ነገር የለውም። አቦ ተፈተፈ ስራና ውጣ አየር ቀይር ምናምን እንዴ ቶኝ ነኝ ነገር ነው። እናታችሁ በቤት ኪራይ ብቻ ገንዘብ ሰው እንዴት ይኖራል? ማርያምን እግዚአብሔርን እኔም ሁሌ የማስበው በቃ አዲስ አበባ ላይ በተለይ ብሬን ከፍዬ እየኖርኩኝ መውጫ መግቢያ ነው የሚያሰጡት። አንዳንድ ትሄዳላችሁ ወደ ላይ እንዲህ ኳኳ የሚል ድምጽ ካለ ያስወጣሉ እንጂ የኢትዮጵያ አከራይ ከባድ ናችሁ። ከባድ ጁስ እየጠጣህ ነው? እንደ ድሮ ይጣፍጣል እንዴ? ተፈራለው እዚህ መጣ ነው በላይ በኩል መጥቶ እኔ አርጋ ቃል እንደዚህ አረጋው መሰለህ
ማን ይገዛልህ ይሄንን? ጁስ ትወዳላችሁ የዘመኑ ልጆች? እማዬ ስመጣ ጠጣሁት እኔ ጥጥት አደረኩት። ጨምሪልኝ ሌላ እና እንደዚህ ግን ያላደረጋለ ቤተሰቦቼ እንደወደዳችሁ ተስፋ አደርጋለሁ። እንግዲህ ከዚህ በኋላ ቶሎ ቶሎ ቪዲዮዎችን ለመስራት አስባለሁ። እንግዲህ ቪዲዮ ላይክ እና ሰብስክራይብ አድርጉት፣ አይከፈልበትም። እና ደግሞ ኮመንት ላይ እንደነገርኳችሁ ገብታችሁ ኮመንት ላይ የምትፈልጉትን ነገር ጽፋችሁ 500 በላይ ላይክ ካገኘ የዱባይ ቪዛ የስራ ቪዛ አፕላይ እናደርግላችኋለን ማለት ነው። ከኔ ቤተሰቦችን እንመርጣለን ማለት ነው። ያ ሰብስክራይብ ይመቻችሁ።